ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። እንግዲህ ዛሬ ይዤላችሁ የመጣሁት የአማርኛ አረፍተ ነገሮችን በእንግሊዘኛ ነው። አብራችሁን ቆዩ። እነዚህን አብረን እናነባለን። እሺ እንግዲህ ትናንትናም የአማርኛ አረፍተ ነገሮችን ይዤላችሁ መጥቼ ነበረ በእንግሊዘኛ። ዛሬም እንዳልኳችሁ ከትናንትናው የሚቀጥል ማየት ስለሚገባን ማየት ስላለብን የተለያዩ አረፍተ ነገሮችን ይዤላችሁ መጥቻለሁኝ። እነዚህን አብረን እናነባለን። አብራችሁን ቆዩ። የመጀመሪያው የምናየው በጸሎት ቡና አፈላች ይላል ማለት ነው። ይህንን ወደ እንግሊዘኛ እንቀይረዋለን። በጸሎት የሚለውን በእንግሊዘኛ ስንቀይረው በዚህ መልኩ ይቀየራል ማለት ነው። መጀመሪያ በጸሎት የሚለውን እዚህ ጋር BETSELOT ይሆናል። ቡና የሚለውን ደግሞ ቀጥለን እንቀይረዋለን። ቡና የሚለው BUNA ይሆናል እንደምታዩት። ከዛ የመጨረሻው አፈላች የሚለው ነው። አፈላች የሚለው ደግሞ AFELACH እንደምታዩት አፈላች የሚለው በዚህ መልኩ ይቀየራል ማለት ነው። መጨረሻ ላይ ፉል ስቶፕ እናደርጋለን። ለምን በሴንቴንስ መጨረሻ ፉል ስቶፕ እናደርጋለን? በአማርኛው ደግሞ ከአረፍተ ነገር መጨረሻ 4 ነጥብ እናደርጋለን ብያቸዋለሁ። ስለዚህ በዚህ መሰረት ፉል ስቶፕ ይሆናል ማለት ነው። ስለዚህ እያንዳንዳቸውን ቀይረናል ማለት ነው። ስለዚህ በጸሎት ቡና አፈላች የሚለው በዚህ መልኩ ይጻፋል በእንግሊዘኛ። ሁለተኛው ቃል አረፍተ ነገር ደግሞ ምን ይላል? አለሚቱ ወጥ ሰራች ይላል። ስለዚህ አሁንም እያንዳንዱን እንቀይራለን። መጀመሪያ አለሚቱ የሚለውን እዚህ ጋር ወደ እንግሊዘኛ ቀይረዋለን። ከዛ ቀጥለን ወጥ፣ ከዛ ሰራች የሚለውን ቀይረን መጻፍ ማለት ነው። አለሚቱ የሚለውን ለመቀየር አለ ማለት ኤ ያርገናል፣ ለማለት ኤልኢ ብለናል፣ ሚ ለማለት ኤምአይ ነው፣ ቱ ለማለት ቲዩ ነው። እንዳልኳችሁ አለሚቱ የሚለው በዚህ መሰረት ይቀመጣል ማለት ነው። ቀጥለን ወጥ ነው። ወጥ የሚለውን ለመጻፍ ደግሞ WET ነው የሚሆነው። ወ ለማለት WE፣ ጥ ለማለት ቲ፣ ወጥ በዚህ መሰረት ይጻፋል። ከዛ ሰራች፣ ሰራች የሚለውን ለመጻፍ ደግሞ ሰ ለማለት SE ነው፣ ራ ለማለት RA ነው፣ ች ለማለት CH ነው። ከዛ ሰራች የሚለው በዚህ መሰረት ይጻፋል ማለት ነው። አለሚቱ ወጥ ሰራች ይሆናል ማለት ነው። እሺ ቀጥለን የምንጽፈው ሶስተኛው አወል ጨፌ ገዛ ይላል። አሁንም ይሄንን ወደዚህ እንቀይራለን። አወል የሚለው AWEL ይሆናል አይደል? ሲቀየር አ ለማለት A፣ ወ ለማለት WE፣ ል ለማለት L አወል ይሆናል። ከዛ ጨፌ የሚለውን ደግሞ ለመቀየር ጨ ለማለት CH ይሆናል፣ CHE፣ ፌ ለማለት FE፣ ጨፌ በዚህ መልኩ ይጻፋል ማለት ነው። ከዛ ገዛ የሚለውን ለመጻፍ ደግሞ ገ ለማለት GE፣ ዛ ለማለት ZA፣ ከዛ አወል ጨፌ ገዛ የሚለው አሁንም በዚህ መሰረት ይጻፋል ማለት ነው። እሺ ቀጥሎ ሜሮን ነጋዴ ናት ይላል ማለት ነው። ሜሮን የሚለውን ለመጻፍ ሜሮን ለማለት ME፣ ሮ ለማለት RO፣ ን ለማለት ኤን፣ ከዛ ሜሮን የሚለው በዚህ መሰረት ይጻፋል ማለት ነው። ከዛ ቀጥሎ ነጋዴ፣ ነጋዴ የሚለውን ለመጻፍ ደግሞ ነ ለማለት NE፣ ጋ ለማለት GA፣ ከዛ DE ይሆናል፣ ነጋዴ ይሆናል ማለት ነው። ከዛ ናት የሚለው መጨረሻ ላይ የምንቀይረው ማንን ነው? ናት የሚለውን። ናት ደግሞ ና መጀመሪያ ና የምትለዋ NA ናት። ት ለማለት ቲ ናት፣ ናት ይሆናል ማለት ነው። እንደምታዩት በዚህ መሰረት። እሺ ቀጥለን የምናየው ስንታየው ታታሪ ሰራተኛ ናት ይላል። ስንታየው የሚለው በዚህ መሰረት ነው የሚጻፈው። እንግዲህ ምናልባት አዲስ ልጆች ካላችሁ ብዬ ነው እንጂ እያንዳንዱን አሁን እዚህ ጋር እንትን ማለት ላይ ያስፈልግ ይችላል፣ እያንዳንዱን ፊደሎች ማለት ነው። ግን ምናልባት አዲስ ልጆች ካላችሁ በሚለው ነው እንጂ ከሸመደዳችሁ ሸምድዳችሁ ከያዛችኋቸው ምንም የሚያስቸግር ነገር የለም። እያንዳንዳቸውን መቀየር ነው። ስለዚህ ስንታየው የሚለውን አሁንም እንደተለመደው እንቀይራለን። እያንዳንዱ ቀይራችሁ ታስቀምጣላችሁ። ከዛ ታታሪ የሚለውን አሁንም እዚህ ጋር ቀይራችሁ ታ ለማለት ቲኤ፣ አሁንም ታ ቲኤ RI አድርጋችሁ ሰራተኛ የሚለው ይቀየራል፣ ናት የሚለው ይቀየራል። ከዛ መጨረሻ ላይ ፉል ስቶፕ ታደርጋላችሁ ማለት ነው። ከመጀመሪያው ላይ አረፍተ ነገር ስለሆነ 4 ነጥብ እዚህ ጋር ትናንትና እንዳልኳችሁ ፉል ስቶፕ አደረጋችሁ ማለት ነው። ቀጥሎ የምናየው አስቴር ወጥ ሰራች ይላል። ከዛ 4 ነጥብ። ከዛ ይሄንን አሁንም ሙሉ ለሙሉ ወደ እንግሊዘኛ እንቀይረዋለን። አስቴር ለማለት አስቴር ወጥ ሰራች በዚህ መልኩ ይጻፋል ማለት ነው። ቀጥሎ የምናየው ከሚላ ዘይት ነጋዴ ናት ይላል። አሁንም ሙሉ ለሙሉ እንቀይረዋለን። ከሚላ ለማለት በዚህ መልኩ ዘይት ነጋዴ ናት በዚህ መልኩ እንጽፋለን ማለት ነው። ከዛ የመጨረሻ የምናየው ዘውዲቱ ሐኪም ናት ነው። ዘውዲቱ የሚለውን ለመጻፍ ZEWDTU፣ ሐኪም ለማለት HAKIM ነው።
ናት ለማለት NAT ነው። ስለዚህ ዘውዲቱ ሐኪም ናት የሚለው አሁንም በዚህ መሰረት ይጻፋል ወይንም ይቀመጣል ማለት ነው። ስለዚህ እንግዲህ ዛሬ ከዚህኛው ጀምሮ እስከዚህ ድረስ አይተናል ማለት ነው። ምንድነው ትናንትና እንዳልኳችሁ ዋናው አማርኛ በእንግሊዝኛ የምናጠናበት ምክንያት እንደዚህ አይነት ነገር እንድትጽፉ ነው አይደል? ረዘም ያለ ነገር ቴክስቶችን እንዲሁም ሌሎችን ነገሮች መጻፍ እንድትችሉ ነው። ስለዚህ ይሄ እንደ መለማመጃ ነው። እናንተ ደግሞ ከጓደኞቻችሁ ጋር እያወራችሁ ተለማመዱ። መለማመድ ነው። እሺ ምን ያክል ራሳችሁ መፈተን ወይም ደግሞ ከቅርብ ጓደኛ ጋር ወይም ደግሞ ራሳችሁ በደንብ እስክትለምዱ ጽሁፉን ወይም ደግሞ ከወንድም ከእህት ጋር ሊሆን ይችላል እየተጻጻፋችሁ ሞክሩት ማለት ነው። ምን ያክል አውቄያለሁ የሚለውን ራሳችሁን ለመገምገም ወይም ለመገመት ማለት ነው። እንደዛ አድርጉ። በእርግጠኝነት ግልጽ እንደሚሆን ተስፋ አደርጋለሁኝ። እንግዲህ ለክለሳ ያክል የተወሰነ መከለስ እንችላለን። ስለዚህ ዛሬ ያየነ ምንድነው እንዳልኳችሁ አረፍተ ነገሮች በግራ በኩል ሁሉም አረፍተ ነገሮች ናቸው። አረፍተ ነገሮች ታዲያ በምንድን ነው የተጻፉት? በአማርኛ። በቀኝ በኩል ደግሞ በእንግሊዘኛ እያንዳንዱ ትርጉማቸው አለ ማለት ነው። ስለዚህ በቀጥታ በግራ በኩል ያሉትን ወደ ቀኝ በእንግሊዘኛ እየተረጎምን እየጻፍን ተማምረናል ማለት ነው። እናንተም እነዚህን አሁን ጻፏቸው። እሺ ጽፋችሁ እንትን በሉ ተለማመዱ። እንግዲህ ነገ ደግሞ አሁንም የተወሰኑ እንደዚህ አረፍተ ነገሮችን ይዤላችሁ እመጣለሁ ማለት ነው። ነገም እንደዚህ እንማማራለን። ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑ።